ተናስተልን ክብራትና ክብራት በሚዲያ ታዳሚዎች እንደምከርማችኋል እንደምሰብታችኋል የምንገኘው አትላንታ ጆርጂያ ነው። አትላንታ እንግዲህ ከዋናው ከኤርፖርቱ በጣም አጭር ርቀት ላይ ነው። እንደምትመለከቱት በጣም ነፋሻማ አየር ደስ የሚል ወጣ ያለ ቦታ ላይ ነው የምንገኘው እንደምትመለከቱት ቦሌ ኢትዮጵያን ሬስቶራንት ነው። ሬስቶራንት ውስጥ እንግዲህ ይሄ ሬስቶራንት በጣም ትልቅ ሬስቶራንት ነው። ወደ ውስጥ ገብተን ሬስቶራንት ውስጥ ምን ይደረጋል፣ ምን ይከናወናል፣ ባለቤቶቹ ውስጥ ታሪካቸው ምንድነው የሚለውን ነገር አብረን እንጫወታለን፣ አብረን እናያለን። አብራችሁን ሁኑ። ሁሌም እንደምንለው ቻናላችን ሰብስክራይብ ማድረግ ቤተሰብ ሁኑ። ቦሌ ኢትዮጵያን ሬስቶራንት ተከተሉኝ። ቦሌ ለጋር ቦሌ ትላለ ቦሌ ታን አንድ ሰው ይቀረው ቦሌ እያልን መጣን። በስማ እንዴት ነው የሚያምረው! እንኳን ደህና መጣ ቦሌ። እንዴት ናችሁ? ሰላም ናችሁ? ሰላም ናችሁ? እንዴት ናችሁ? እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ነው? ዌልካም ቱ አትላንታ። በጣም ነው የሚያምረው። ስንት ጊዜ መተናል አትላንታ። ይሄን ቤት ግን አይተነው አናውቅም። አልተዋወቅኳችሁም። ትዕግስት ለገሰ እባላለሁ። አብነት አማረ ቦሌ ፓርትነር ሆነን ለ15 ዓመት ፓርትነር ናችሁ? ሌላ ነገር የለም። በእውነት ዝምድናም የለም ምንም የለም። ጥሩ ጓደኞች ነበርን። then we become good partners። ኦኬ። እንግዲህ ስለ አብሮ መስራት የኛ ሰው ብዙ ጊዜ እንግዲህ አብሮ መብላት ነው። አብሮ መስራት ላይ ብዙ ችግር አለብን ይባላልና እንግዲህ 15 ዓመት የቢዝነስ ፓርትነር ኤክስፒሪየንሳችሁን ቁጭ ብለን ደግሞ እናወራለን ብዬ ተስፋ አደርጋለሁ። ከዚህ ሰዎች ከእናንተ ብዙ ስለሚማሩ ማለት ነው። አብሮ መብላት ብቻ ሳይሆን አብሮ መስራትም የሚቻልበት መሆኑን ማለት ነው። ቤታችሁ ያምራል። አበባ ሲገባ ራሱ አበባ ትወዳለሽ? በጣም አትክልት እወዳለሁ። በጣም እና ከኋላ አትክልት እወዳለሁ። ያ እንደምታይ ብዙ አትክልቶች ታያለህ። ያ አትክልት በጣም ትወዳለህ? በጣም ከኋላ ጎመን ምናምን ቲማቲም ምናምን አልተከልኩም። ቤቴ ተክያለሁ። እዚህ ግን አልተከልኩም። ጊዜ ጠፋ። ቦታም ብዙ የለም ግን ቦታም ጊዜም ጠፋ። በጣም አሪፍ። ወደ ውስጥ ገብተን እንግዲህ የምንገኝበትን ቦሌ እንመለከታለን። ተመልካቾች ቆይታ በኋላ እንመለሳለን። የዛሬው የኛ ሱብ አሜሪካ ፕሮግራማችን አትላንታ ጆርጂያ ላይ ከኤርፖርት በቅርብ ርቀት ብዙ ኢትዮጵያውያን አንድ ግዝት የኢትዮጵያ አየር መንገድ እኮ ያርፋል። ይመጣሉ። ባይ ዘ ዌይ እንትን የሰራ ነው እኛ ነን። በዚህ አጋጣሚ ኢናጎሬሽኑን የተቀበልናቸው የመጀመሪያ ድግሱን እኛ ነን የሰራነው። እደጅ ያለውን ራክቦት ካየኸው እሱን ይዘን ኢንተርናሽናል ኤርፖርት ቡና ፍልተን ሜይ 17 እኛ ነን የተቀበልናቸው። now it's been 2 years ሜይ 17 ሲመጣ የቦሌ ባይ ዘ ዌይ ቦሌ ልጅ ነኝ እኔ። እንደ አጋጣሚ ግን ስሙን የመረጠው እሱ ነው because ኤርፖርት ስለሆነ ቦሌ ብለን ለዛው ሰውም የሚያውቀው ያንን ነው። በጣም እኮ ደስ የሚለው እኮ አሁን ብዙ ጊዜ ከዚህ ሀገር ወደ ኢትዮጵያ ሙቭ ሲያደርጉ የዚህን ሀገር ስም ይዙና ቨርጂኒያ ካፌ፣ ሜሪላንድ ምናምን እንደሚባለው ደግሞ የኛ ሰው ደግሞ በሄደበት ሁሉ ፒያሳ ቦሌ አካባቢውን ያስታውሳል። ደስ ይላል። እናንተ ደግሞ በቅርበት ኤርፖርት ጋር ስላለ ማለት ነው። ስሙ በኤርፖርቱን የሰየመው ኢትዮጵያ ቦሌ ነው። እዚህም ኤርፖርት ቦታ አትላንታ ቦሌ አስቆምን ሄርሜስ ተመልካቾች ወደ ውስጥ ገብተን ዘልቀን ሁሉ ነገር እናሳያቸዋለን። የኛ ሱብ አሜሪካ ዛሬ ፕሮግራማችን ቦሌ ኢትዮጵያን ሬስቶራንት ከአትላንታ ኤርፖርት አንድ ኤግዚት ነው። ያው ቦሌ ሲባል እንግዲህ አየር ማረፊያው እንዳለ እዚህም አየር ማረፊያ አጠገብ ነው ቦሌ የተከፈተው። በዚህ አካባቢ ትራንዚት ያላችሁ ኢትዮጵያኖች ሌሎችም ወደ ተለያየ ቦታ የምትሄዱ ወይም ደግሞ ወደ ኢትዮጵያ የምትሄዱ እዚህ ኤርፖርት ላይ መጠቀም የምትችሉ እዚህ ቤት መታችሁ ስታፕ ያርጋችሁ ኢትዮጵያ አይነት ምግባት በልታችሁ ልክ እንደ ቦሌ የምትመለሱበት ቤት ነው። ወደ ውስጥ ገብተን ያለው ምግብ እናሳያችኋለን። አብራችሁን ሁሉ ሁሌም እንደምንለው ቻናላችን ሰብስክራይብ ማድረግ የሚሰቡን ቦሌ ልንን ነው። በሀገራችን ልዩና የመጀመሪያው የሆነው ስማርት ሌክዠሪ አፓርትመንት ብዙዎች ለመኖሪያና ለኢንቨስትመንት ከሚያስቡት ቦታ ላይ ሳር ቤት ከካናዳ ኤምባሲ አጠገብ በአውሮፓና በዱባይ የሚያውቁት ዘመናዊ ውበት እዚሁ አዲስ አበባ ውስጥ ከብዙ ፋሲሊቲዎች ጋር በዚህ ሳይታችን ላይ ከባለ 1 እስከ ባለ 3 መኝታ ስማርት አፓርትመንቶችን በ10% ቅድመ ክፍያ በተጨማሪም ከ15 በላይ ፋሲሊቲዎችን የያዘ ነው። ለበለጠ መረጃና ቤትዎትን ለማስያዝ ከታች ባለው ስልክ ዛሬውን ይደውሉልን። አኮያ ፕሮፐርቲስ ከነገ ለተዛመደ
ካልቸር ሩም የወሰንበት ምክንያት ምንድነው? we wanted to be like little Ethiopia አሁን ኢትዮጵያ ሄዶ የማያውቅ ሰው የዚህ ሀገር ካስተመር አሜሪካኖች የሆኑት ኢትዮጵያ ማለት ምንድነው? ኢትዮጵያ ማለት የምንታወቀው አብሮ በመብላት ነው። ስለዚህ ያንን ኮፊያችን በጣም የታወቀ ነው። ስለዚህ የኮፊ ትራዲሽናችንን እንደውም ኖርማሊ ስናፈላ ምንላቸዋለን የድሮ ፌስቡክ ይሄ ነው እንላቸዋለን። ቡና ላይ ነው የምናወራው እላቸዋለሁ። እኔ ኖርማሊ ስላቸው እንደዛ ነው የምላቸው። ድሮ ፌስቡካችን ይሄ ነው the whole Facebook is our coffee ceremony ነው እንላቸዋለን። ፕላስ ጠረጴዛችን ላይ we have a lot በአማርኛ የተጻፈ አለ እና ይሄንን እያዩ እንደውም ውሃ ስጡን ምናምን ይሉናል። እዚህ ላይ ካልቸራችንን ለማድረግ ሞክረናል። መሶቦቻችን እዚህ ቁጭ ብለው እንዲበሉ ይሄ የመጣንበት ነው። ይሄ ማንነታችን ነው፣ እኛን የሚገልጽ ነው። አየ ሲመጡ እዛ ጋር ሞደርን ነው አሜሪካ መቀመጫ ነው። እዚህ ጋር ግን ስትመጣ I will show you little Ethiopia በተቻለ መጠን ለማሳየት ሞክረናል። ቡና ይፈላል? አዎ እናፈላለን። አይ በየቀኑ ሳይሆን ኦርደር ይደረጋል። ኦርደር ሲደረግ እናፈላለን። አዎ ኦርደር ሲደረግ እናፈላለን። ምን ይላሉ? ይጠይቃሉ። ምንድነው ይላሉ? this is Ethiopian coffee ceremony እንላቸዋለን። እና ኦሪጂናል ኮፊ ምናምን of course እና ያው እንትን እንልና ኤክስፕሌን እናደርግላቸዋለን። እዚህ ጋር ከበው ቡናቸውን ጠጥተው ተጫውተው ይሄዳሉ። ደግሞ ሰፊ ነው ቤቱ። በግሩፕም ላይ የሚመጡ ለግሩፕም እዛኛው ሩም ደግሞ ብትመለከት ለኢቨንት ሩም ለምሳሌ ይሄኛው ሩም አሁን ሳተርዴይ ለምሳሌ ትላልቅ ግራጁዌሽን ይኖረናል። አሁን ላስት ሳተርዴይ ብትመጣ ለምሳሌ you can't even be here ትልቅ ኢቨንት ነበረን እዚህ our ኢቨንት ሩም ነው። ይሄን ኢቨንት ሩማችን ነው ይሄ። ይሄንን ኢቨን ብዙ ሰው እንኳን ቢሆን ይኸውልህ we have balcony ይሄንን እንከፍትና ኮምባይን ማድረግ ትችላለህ። ሰው በዚህ መውጣት ይችላል፣ መግባት ይችላል። ዋው ይሄ ሰፊ ነው። ይሄ በጣም ሰፊ ነው። ኢቨንት ሩማችን ነው። ይሄንን አንድ ላይ አድርገው ከበረንዳው ጋራ መጠቀም ይችላሉ። ለኢቨንት ብቻ ነው ወይስ ኖርማሊ ማውን ወይዘሮ አሪፍ ሲሆን ሰዎች ተቀምጠው ወረ በጣም ይቀመጣሉ እንጂ አሁን ሳመሩ በጣም ሳመሩን በጣም ነው ኢንጆይ የሚያደርጉት። ያ በጣም ኢንጆይ ያደርጉታል። እንዳልኩ ኢቨንት ሲኖር ደግሞ they will use it here even በዛ በኩል መግባት አይጠበቅባቸውም። በዚህ ጋር መግቢያ አለ። የራሳቸው የሆነ ፕራይቬሲ ማድረግ ይችላሉ። ግራጁዌሽን፣ ቤቢ ሻወር። ኳሱ ላይ እኛ ያን ያህል አልነበርንም። ኳሱ ኦል ዘ ዌይ አበሻ ሰፈር ስለነበረ የተወሰነ ሰው እዚህ ሰፈር ያረፈ ሰው መጥቷል። አምናገና ላይ ትዩ ግን በአብዛኛው ልክ ባለፈው እንደነበረው አልነበረም። አላወቁም። የሚገርም ሊወጡ ሲሉ ሲያውቁ በጣም ብዙ ተናደደ። ሞጫው ላይ በጣም የጥበት ችግር ነበር። ይሄን ቦታ ለሚቀጥለው ዓመት አትላንታ ሊሆን ይችላል። አስቡበት አትላንታ ሲኖረው ተመልካቾች ተመልሰን መተናል። የምንገኘው በድጋሚ ቦሌ ኢትዮጵያን ሬስቶራንት ቦሌ እያለን ነው። እንግዲህ ያው ልክ እንደ ኢትዮጵያ እንደምትመጡ ቦሌ አካባቢ ኤርፖርት አጠገብ ነው እንግዲህ ያለ ነው። ወደኋላ እንግዲህ መለስ እንበላ። የኛ ሰው አሜሪካ እንግዲህ ፕሮግራማችን የኛ ሰው ከምን ተነስቶ ምን ደረሰ፣ ምን እያደረገ ነው፣ ምን እየሰራ ነው፣ አኗኗራችን፣ አበላላችን፣ አካሄዳችን ሁሉ ነገር የምናሳይበት ቻናል ነው። ቢዝነሱን ፕሮሞት ብቻ ሳይሆን ከእናንተም ሰዎች ምን ይማራሉ የሚለውን የምናሳይበት ፕሮግራም ነውና የኛ ሰው አሜሪካ ፕሮግራማችን ወደኋላ መለስ እንበላ። የት አካባቢ ነው ሁላችሁ ያደጋችሁት? እኔ አዲስ አበባ ቦሌ ነሽ? ቅድም ሩዋንዳ ጋር ያውን ቦሌ ተቀይሯል። አሁን ቤድ አላውቀውም፣ ግን ያው ሩዋንዳ ውስጥ ነው ያለነው። ስቲል እዛ ነን ያለነው። ብዙዎቹ እንደሱ ይላሉ። ቦሌ ነው የሚወለዱት። አይ ድሮ አሁን ቀረ እኮ ቦሌ እኮ ቀረ። አሁን ቀረ። አንተስ? እኔ መገናኛ ሾላ የካ ሚካኤል ያው መገናኛ ሾላ እዛ 4 ኪሎ ስልና ሾላና ንግድ ደግሞ እንግዲህ ያው የተፎቀ ነው። ከዛ የተጀመረ ነው። ያ ከ4 ኪሎ ንግድ እኔም ብዙ ሰው የሚያቀኝ 4 ኪሎ ላይ አሮና አሁን ይኑሩ አይኑሩ 4 ኪሎ ላይ ወክማ ፊት ለፊት አንድ አሪፍ ሱቅ ነበረች። ከዛ ነው ንግዱ የተጀመረው። እሷ እንኳን ንግድ አታውቅም። እዚህ ነው ንግድ ውስጥ የገባች። በእኔ ላይ ነው ንግድ የጀመረችው። ብዙ ሰው እኮ በአጋጣሚ ነው። በተለይ ደግሞ እዚህ ሀገር ስንመጣ ምን እንደምንሰራ ምን እንደምናደርግ አናውቀውም። ስንመጣ እዛ በኋላ የጀመርንበት ምን መንገድ እንደሚመራን አናውቅም። መንገድ እዛ በመራን ነው ዛሬ እንጂ አስበን እናንተን አላውቅም። አሁን ሬስቶራንት ከፍታለሁ እንዲህ ቦታ እሰራለሁ የሚለውን አስቦ አይደለም። ምንም አሜሪካ ሀገር እንደዛ ጭራሽ በህልምህም አስበው የምትገባው አይደለም። ራሱ
መንገዱ በመራህ ነው የምትሄደው። በስራና ምን ነበር አይ ቲንክ በስራ ማመን ይመስለኝ አሉ ነው። አይ ቲንክ እንዴት መጣችሁ? እንዴት መጣን እዚህ ሀገር? ኦ እኔ አለቆቼ ናቸው ያመጡኝ። ኢጂፕት ኖር ነበር። ኢጂፕት ኖር ነበር። ኢጂፕት ኖር ነበር እና አለቆቼ ይዘው ይመጡ ፎር ቪዚት። ከዛ ስቲል ዘመዶቼ ነው አልተቀየስኩም። መብራህን ስቲል ዘመዶቼ ናቸው። ነገር ምን ስቲል እጄ ጠይቃቸዋለሁ። ኢጂፕት ኖ እዚህ ነው ያሉት። ነጮች ናቸው። ስቲል ነጮች ናቸው። ነጮቹ ኢጂፕት ይኖሩ ነበር። ያ ይዘው ይመጡ። ስቲል ቤተሰቦቼ ናቸው። የሚገርም ነገር ያ ኢቨን የመጀመሪያ ኦፕን ሳደርግ እነሱ ጋር ነው የደወልኩት። ብታምንም ባታምንም አይስወርት ጋር ኖ እንትን ቴክሳስ ነው ያሉት። አይ ስቲል ቪዚት እዛ እንዴት አገኘሻቸው? እዛ ስራ ነው ቤቢሲት አደረግ ነበር። እዛ ከኢትዮጵያ ኢጂፕት ሄደሽ? ኢጂፕት ሄጄ መታደል ላይፍ ሁላችንም ላይፍ ያ እዛ እነሱ አመጡሽ? እነሱ አመጡኝ እዚያ። አሁን ቤተሰብ ናቸው? በጣም ቤተሰብ በጣም ከምነግርህ በላይ በጣም። ልጆቹስ? ትልልቆች ይመጣሉ እዚህ ስራ ሲኖር እዚህ ኧረ ያስታውስሻል ይመጣሉ እዚህ ስራ ይረዱኛል። የኳሱ ጊዜ መጥቶ ሰርቷል አንዱ። አውቀሽ ነው? መብራህን የት ሴት ነው ያሉት? እና ሌሎቹ ሲያትል አሉ፣ እነኚህ እንትን አሉ ቴክሳስ አሉ። ያ ዋው ያ I have a good relationship. In fact አሁን ሰመር ላይ ይመጣሉ። ይጠይቁሻል? እንዴ በጣም አንቺም ትሄጃለሽ? በጣም of course በየአሁን ፍሎሪዳ አብሬያቸው ነበር። እንገናኛለን። ፋሚሊ ነና። ምክንያቱም ምን መሰለሽ የኛ ሰው አሁን አረብ ሀገራት ምናምን አለ እዚህም ራሱ ስንመጣ እንኳን እዚህ መተን እንኳን የተቀበሉ ሰዎች የመጀመሪያ ኤክስፒሪየንስ ብዙ ጥሩ ኤክስፒሪየንስ የለውም እና እንደዚህ ደግሞ እንዳንቺ ፖለቲክ ኤክስፒሪየንስ በተለይ ደግሞ ሌሎች ሀገር ዜጎች በጣም ስነግርህ ከምነግርህ በላይ በቃ ቤተሰቦች ናቸው። የእውነት ቤተሰቦች በቃ ናቸው። አንተስ? እኔ ኢትዮጵያ ነበርኩ፣ ያው 4 ኪሎ ነጋዴ ነበርኩ። ከዛ ጥሩ ታክሲ ሹፌር ነበርኩ 7 አመት። እኔ እኮ ታክሲ ላይ ወያላ ሰርቻለሁ 4 አመት። በቃ እኔ ጋር እኔ ወያሎቼ ቋሚ ናቸው። በሚኒባስ ጊዜ ነው በውይይቷ ጊዜ? ሚኒባስ ጊዜ አይሲ ነው ጃጓር? ቶዮታ አይሲ ነው የምንላት። አይሲ ነው የምትባለው፣ ትንሿ ነች። ኤኒዌይ እዛ ሰራ ነበር። ከዛ መኪና አስመጣ ነበር ኢትዮጵያ። ቀጥሎ ስጋ በግለሰብ ውጭ ሀገር ስጋውን ኤክስፖርት እናደርግ ነበረ ለና አልፎዝ ለና ሃሺም። ያንን ስራ 3 ስራ ሰራ ነበር። እኔ አልቀመጥም። ምንም ስራ ከሌለ ታክሲ ስራ ከመጣ ሌላ መኪና ያስመጣለሁ እሸጥ ነበር። ከዛ እዚህ መጣሁና ወልማርት እቃ ደርዳሪ ሆንኩ። መጀመሪያ በምን መጣ? በዲቪ የመጣሁት እናቴና ወንድሜ ናቸው ያመጡኝ። እዚህ ነበሩ? ፋሚሊ ነው። ስለዚህ አንተ መንገድ አልጋ ባልጋ ነበር ማለት ይችላል? እኔ በጣም አልጋ ባልጋ ስመጣም ክፍል አለኝ። እንዳንተ አልተቸገርኩም። ጥሩ ነው። ግን ያው መጨረሻ የምሰራው ስራ ግን መሸከም ስታክ ማድረግ ያንን ትቼው ማለት ነው። ኢትዮጵያ አስበህ ከመጣ እኮ ፕሮብሌም ነው። ግን ያንን ሁሉ ትተውና ከዜሮ ግን አሁን እንግዲህ የተደላደለ ኑሮ ነበረ ኢትዮጵያ። ያኔ እንግዲህ ሚኒባስ ላይ ደግሞ 100 ብር ገቢ በነበረበት ሰዓት ነው አይደል? 100 ብር 120 ብር በእጅህ ትገባለህ ለወያላ ሰጥተህ። እንደዛ ነበር። ሹፌሩም ቅርብ ወራጅ ነው እያል ትጭናለህ። ከዛ አልፎ አሁን እንደዚህ ስመጣ ደግሞ ጠብቀው ነበር ስራውን። አሁን በጣም ለእኔ ተነግሮኛል። ተነግረዋል? በደንብ ተነግሮኛል። አሜሪካ ምን እንደምሰራ ተነግሮኝ ነው። ግን 1 አመት ብቻ ነው እንትን ያልኩት ወልማርት ምናምን የሰራሁት እና ስመጣ በፕሮፌሽኔ ነው የሰራሁት በታክሲ እንደገና ሰው ያለ ፕሮፌሽኑ ነው። እኔ በፕሮፌሽኔ ከ1 አመት ወዲያ ታክሲ ጀመርኩ እዚሁ አትላንታ ላይ። ከዛ እዚህ ስመጣ ስጀምር ታክሲ እዛ ኢትዮጵያ የታክሲ ተራ ላይ ስለለመድኩ ቁርስ ቤት ምናምን ስለነበረ ያንኩላለ ምሳ እንትን ቅቅል አንድ ቀይ ወጥ እኔ ወያላ ነበርኩኝ ለ4 ዓመት ሰርቻለሁ። እና አንድ ቀይ ወጥ ይታዛል፣ ሁለቱን እዚህ ይደፋል። በነገራችን ላይ ከዛ በኋላ አስተማሪ ሆኜ ነበር። አስተማሪ ሆኜ ግን እዛ ታክሲ ላይ የማገኘውን ገንዘብ አላገኘም ነበር። ያማረ ቁርስ በልተሽ ሚሪንዳ ጠጥተሽ ያን እንግዲህ ከኛ ላይ ጆርናታ ይወስዱ ነበር። አሪፍ ምሳ የወሰደ እንዴ ጆርናታ የወሰደ
ጆርናት አለ። ከዛ ደግሞ ጃሬ ትንሽ ደግሞ ያኔ በጃሬ ጊዜ ስለዚህ 20 ብር 30 ብር በወር ስትደምሩ 600 ምናምን ብር ነው። ያስተማሪ ደሞዝ ግን የነበረው በዲፕሎማ ምናምን 420 ብር ምናምን ነገር ነበርና በዛ ላይ ምግብ ምናምን የለም። ስለዚህ የት አካባቢ ነበር ወደ ምሳሌ ነበረው? በእንትን ጊዜ ነበር በታፔላ ተነስቶ ነው። ግን የትም ነበር የምሰራው ነው ማለት አዲስ አበባን ከተማ በሙሉ አሁን ሳይቀየር እና ያን ጊዜ እንግዲህ ታውቃለህ አንተው እያለ ሆነ እኔ ሹፌሮኛ ያውቃለሁ ከኔ ላይ ሳትወስዳት እንዴ ጃሬማ ማታ ካላይ ማታ ከሚሰጥም በላይ ደግሞ በጣም የሚገርምሽ ነገር ያኔ 100 ብር ነበር እና በጣም ከሰራን 120 ብር ገቢ እኔ እንኳን ያው እንደምባል ጠባቂ ነበር ትንሽ ስለነበርኩ በጣም ያኔ በጣም ቤቢ ፌስ ነበርኩ በጣም ምናምንና ሹፌሮቹ ያምኑኝ ነበርና ግን አንተ ተወስድባቸው ነበር? አይ እንዴ እሺ እና እዚህ ስመጣ እንደዛ ታክሲ እንደዛ መስሎኝ ገባው። ወያላ የለም ጂፒኤስ የለም። ቤት ጋር ገብቼ ቤት በማፑ ጊዜ ነው ያኔ ትልቅ ማፕ ተይዞ መጨረሻ ጓደኞቼ በጣም ጥሩ ጓደኞች አገኘው። እነሱ በስልክ በዚህ ሂድ እያሉ እዛ ስለምደዋል። እዛ ታክሲ ስንሰራ እዛ ታክሲ የለመድኩትን እዚህ ጋር ታክሲ ተራ ጋር ሬስቶራንት ቢከፈት ስል ከሷ ጋር ተገናኝተን ነበረ። እኔ ጥሩ ምግብ እሰራለሁ አለች። ሸውደሽኝ አስገባሽኝ ይለኛል። እንዴት ተገናኛችሁ? ከዛ እንመጣለን። ኳስ ነው የተገናኘ ነው። ኳስ ተጫወቱ ነበር። ኳስ መጥቶ አትላንታ ላይ የሆነ ጓደኛዬ ያለ እኮ ሬስቶራንቱ አልነበረም። የሆነ ጓደኛዬ የማውቀው ታክሲ ሾፌር ነው። እነሱን ይዟቸው መጥቶ እሱ ማምሸት ፈለገና ሰው ሸኝልኝ አለኝ። 3 ናቸው እና ሸኝልኝ ሲለኝ ራይድ ሰጠኋቸው። በዛ ተዋወቅን። ከዛ በኋላ እንደዋወል ጀመር። ታንክስ ጊቪንግ ሲሆን ቤቷ የታንክስ ጊቪንግ ሰዎች ስትጋብዝ ጋበዘች። እዛ እኔ ሬስቶራንት እኮ የሚከፍት ሰው ባገኝ ከፍታለሁ ስትል ባለሙያ ነኝ ስትል ዝም ብዬ ሰማኋትና እዛ እኔ ቦታውን ፈልጌ እዚህ ቦታ እንዲህ ቢከፈት ታክሲ ድራይቨር ይመጣልናል እዛ እንዲህ ነበርኩ የምሰራው አልኳትና ነገርኳት። ኦኬ ብለን ቦታውን መተን ስናየው ጥሩ ነው። ሰዎቹ ረዱን። የኤርፖርት ታክሲ ታክሲ ብዙ ታክሲ ድራይቨር ወደ 600 አበሻ እዚህ አካባቢ ነበረ። ከ650 ሰው ቢመጣ ብለን እና ያንን አሳቢ በማድረግ ነው የተከፈተ። እንዲሁ እንደ ድንገት ማለት በቃ ቢዝነስ በል ሲልህ ነው እንትን የምትለው እና በዛ ምክንያት ተጀመረ። እንግዲህ ሌላውን ደግሞ እሷ ትጨምርብን። በቃ አሜን ተጀመረ። ስንጀምር ግን 3 ሆነን ነው የጀመርነው። የኔም ጓደኛ ነበረ። ፋይናሊ እሱ አልችልም ብሎ ወጣ። አልተመቸኝም። ምን ቀላል ነበር። አንድ ቢጊኒንግ አትታወቅም። ቢዝነስ የለም፣ ወጪ ብቻ ነው። እንኳን ደሞዝ ለተከፈል ሁላችንም ሌላ ስራ አለ። ሌላ ስራ እንሰራለን። ይሄ ሁለተኛ ስራ ነው። ይሄ በነፃ ነው የምታገለግለው። ገባህ? ስለዚህ በጣም ትዕግስት ያስፈልጋል። ታግሰህ ያንን ዊን ማድረግ የሚችል ሰው ምን መሆን አለበት። እዚህ ጋር ዝም ብለህ አሁን ዛሬ እዚህ ጋር ቁጭ ብለህ ስታወራ ስናት ኬክ እና አይስክሪም እዚህ አይደለም። ገባህ? ክፍያ አለ። ምን አይነት ስትሮንግ ሰው ነው ያንን አልፈህ እዛ ጋር ልትደርስ የምችለው? በጣም ትዕግስት ያስፈልጋል። በጣም ትዕግስት ያስፈልጋል። ምን ያህል ጊዜ ለፋችሁ? አሚን ማለት ቢዝነሱ ፒክስ እስኪያደርግ ድረስ ብዙ ጊዜ 5 ዓመት ረጅም 5 ዓመት። ጥናቱም እንደሚለው እኮ ብዙ ጊዜ ቢዝነስ የመጀመሪያ 2 ዓመት በጣም በተለይ ደግሞ የሬስቶራንት ቢዝነስ ከባድ ነው። 2 ዓመት ሆነ ካለፍክ ብዙዎቹ በ2 ዓመት ውስጥ ነው የሚዘጉት። እኛ እንዳጋጣሚ እግዚአብሔር ረዳን እና ገፋን እዚህ ጋር ደረስን። ቀላል አይደለም። በተለይ ሬስቶራንት ቢዝነስ ዩዲሊንግ ከኤምፕሎይ ጋር ዲል ታደርጋለህ፣ ከካስተመር ጋር ዲል ታደርጋለህ። በቃ ማለት እሳት አለ። 3ቱም እሳቶች ናቸው። ገባህ? ከዚህ ጋር ሲመልስ እዚህ ጋር ይመልሳል። ቀላል ነገር አይደለም። በተለይ የሬስቶራንት ቢዝነስ ላይ መቼም ሁሉም ሰው ሳያውቀው አይቀርም። ሰው ማግኘት በጣም ከባድ። አብሯችሁ የሚሰራ ሰው ሰራተኛ ኪችን ውስጥ 2 ወር ሰርቶ ይሄዳል። አስለምደው ይሄዳል። ነገ መጣው ብሎ ይቀራል። በጣም ለኔ በተለይ
ለሬስቶራንት ለሚከፍት ሰው ሩሰው ካላገኘ ሬስቶራንት በተለይ ኪችን በጣም ከባድ ነው እና አሜሪካ ውስጥ ቢዝነስ ትሰራለህ፣ ግን የሚረዳህ ሰው ያስፈልጋል። ከፋሚሊ ጋር መስራት አትችልም፣ ልትጣላ ትችላለህ። እና እኛ አሁን ፋሚሊ አንቀጥርም። ፋሚሊ ከቀጠርክ ወይ የኔን ወይ እሷን ብናገረው ቅር ይለዋል። ስለዚህ ያንን ቮለንተሪ ግን እያመጣን እናሰራለን። ቮለንተሪ ችግር የለም። ሲከብደን ነው እንላለን። ቮለንተሪ እናመጣለን። ማዕከል ገብቶ ያጣልሃል። አየህ እና ለፓርትነሮች እኔ የምነግረው ዘመድ ወይ እህት ወይ ምናምን ሚስት ባል ከመጣ አየህ ችግር ከተናገርክ ያኛው ቅር ይለዋል። ስለዚህ በሌላ ሰው ቢሆን ግን የአይኑ ከለር አላማረኝም ብለህ ማስወጣት ትችላለህ ማለት ነው። ስለዚህ ብዙ ጊዜ ፓርትነር ላይ እሱ ያጣላል። ስለዚህ ለዛ ህጋችን ላይ ምንም ሰው የቤተሰብ ሌላ ሰው ግን ከሆነ ችግር የለውም። እርዱን ደግሞ ስንል ይመጡና ይረዱናል ፋሚሊዎቻችን። ያው ለእርዳታ እንግዲህ ለ15 ዓመታት የዘለቀ ፓርትነርሺፕ ትልቅ ነው። በቀጣይም እንግዲህ በቀጣይም ሰፋ ብለን እናስባለን። የኢትዮጵያስ ኮሚኒቲስ ምላሽ ምንድን ነው? ይመጣሉ፣ ይጠይቋቸዋል። ትንሽ ብዙ ኢትዮጵያኖች ካሉበት ወጣ ያለ ቦታ ነው ያላችሁት ይመስለኛል። ግን እስኪ የኢትዮጵያ ኮሚኒቲ ምንድነው መሰለህ እኛንን መርዳት አለብን ብዬ ነው የማስበው። ለምን እነሱ ለኛ ምን ይረዱናል? ገባ? እኛ ግን ኮሚኒቲው እንዳይፈርስ፣ ኮሚኒቲው እንዲጠናከር፣ ቀጥሎ ያ ኮሚኒቲ ስናረጅም ለኛው ነው የሚጠቅመንና የኢትዮጵያ ኮሚኒቲ እኛንን መጥቀም ያለብን በእኔ አስተሳሰብ ነው። ለምን የኢትዮጵያ ኮሚኒቲ ብር አውጥቶ እንዲሰጠን አንፈልግም፣ ወይም ሊረዳን እንዲሁ ሊያስተዋውቅልን መተውስ መጠቀም አለ አይደል? አሁን እንዳልከው ሰመር ነው የኔ መሰል አዳራሽ ይዛችሁ ግራጁዌሽን የሚፈልጉ ሰዎች አሉ፣ ትንንሽ ኢቨንቶች አሉ፣ ክርስትና ምናምን። እንግዲህ አሁን እኛ የምንሰራው ፕሮግራም የኛ ሰብ አሜሪካ ፕሮግራም ከጀመርን በኋላ እኛ እንኳን በደምብ ያገኘነው ነገር ምንድነው ዲሲ አካባቢ ላይ ብዙ ኢትዮጵያኖች አሉ፣ ግን የት ቦታ ላይ ምን እንዳለ ማያውቁም ብዙ አሉ። የኛ ፕሮግራም ካዩ በኋላ እዚህ አፍንጫይ ላይ ሆኖ የምናየው ነገር ይላሉ። ልክ እዚህም አሁን ብዙ አትላንታ ላይ ብዙ ኢትዮጵያኖች አሉ። እንግዲህ ቦሌ የቱ ጋር እንዳለ ማያውቁ ማለት አሉ። በዛ ላይ ደግሞ ቦሌ የሚባለውን ብቻ ሳይሆን ሬስቶራንት ሲባል ማይንዳቸው ውስጥ የሚኖረው ሬስቶራንት መጥቶ ተመግበው መሄድ ብቻ ሊሆን ይችላል። ስለዚህ አሁን እንዲህ አይነት ቦታ የኛም ስናሳያቸው እንዲህም አለ ቦታ አለ እንዴ ብለው መጥተው ይገለግላሉ ብዬ ተስፋ አደርጋለሁ። እሱ ላይም ደግሞ ያላችሁን ነገር ደግሞ አውጥቶ ማሳየትም ደግሞ የእናንተ ግዴታ ይመስለኛል። ያ ልክ እኔ ኮሚኒቲው ጥሩዎች ናቸው። እኔ ብዙ ጊዜ ኮንታክት አደርጋቸዋለሁ። ግን ሊረዱን የሚችሉት ማስታወቂያ በማድረግ ምናምን መጥቶ በመጠቀም ሊረዱን ይችላሉ። ግን ትንሽ ራቅ ይላል። 30 ደቂቃ 25 ደቂቃ ይነዳሉ እዚህ ለመምጣት ማለት ነው። እና እዛው አካባቢ ላይ ያሉት ጋር ነው በብዛት ኮንታክት የሚያደርጉት። በተረፈ እኔ ብዙ ጊዜ እኛ ብንረዳ ነው የምለው ኮሚኒቲው። ምክንያቱም ያው የራስህ ወደድክም ጠላህም ለምን እንዲኖር ወደፊት የሚጠቅምህ ጥቅም ይኖራል። አሁን ግን ራሱን ችሎ ገና በእግሩ መቆሙ ነው። ስለዚህ ያንን ነው የምለው ኮሚኒቲውን በተመለከተ። አንቺስ ምን አለሽ? በእውነቱ ከሆነ ምንም የለኝም። ኮሚኒቲው ይኑር፣ ጥሩ ነው። ኮሚኒቲው ለህዝቡ ያስፈልጋል፣ ጠቃሚ ነው፣ ያገለግላል። እሱ እንዳለው ለመጠቀም እኛ ሩቅ ስለሆነን ብዙ ጊዜ ትዝ አይላቸውም። 30 ደቂቃ ምን ሩቅ አለ የለውም፣ ግን አጠገባቸው ብዙ ስላለ ሪሊ ጭንቅላትም ላይ አይመጣም። እውነት ለመናገር እዛ እንሂድ ብለው አያስቡም። ስለዚህ የስ ኤርፖርቱ ሲመጡ ሜቢ ወይ ሰው ሲቀበሉ ሜቢ ትዝ ካላቸው ያ ግን አይ ዶንት ኖ ብዙ ጊዜ አሁን ይመጣል። ስለማላይ አላ በተለይ ደግሞ ቤተሰብ ያላቸው ልጆች እንደዚህ ሰፋ ብለው ልጆቹ እንደዚህ የሚቦርቁበት በጣም ሰፊ ቦታ ነው። ስለዚህ ይመጣሉ ብዬ ተስፋ አደርጋለሁ። ኑ እንላለን። እንግዲህ ቦሌ አሁን ቢመጣ ሰው የሚጠቀመው ምን አይነት ምግቦች አሉ? ምግብ እንግዲህ ሞርሊ ከኢትዮጵያዊነትን የያዘ ምግብ ነው ማቅረብ የምንፈልገውም እየሞከርን ያለነውም እሱ ነው። እሱ ላይ ነው እየሰራን ያለነው። ማለት በየአይነቱ አለን፣ ጥብሶች አሉን፣ ክትፎ አለን፣ ዶሮ አለን፣ ሽሮ አለን። ዋናው ኢምፖርታንት ሽሮ አለ። ግን ወጥረሽ ይዘሻል። ሽሮ አለ። ሽሮ እንደዚህ ምናምን በሸክላ ምናምን በሸክላ አይደለም። ሸክላ እየሰበሩብኝ ተቸግሬ ትቻለሁ። አንደኛው ችግሬ
ቅድም እንዳነሳ ነው ብዙ ጊዜ ብዙ ሬስቶራንቶች ይከፈቱና የሚዘጉት በጣም ትልቁ ችግር ነው ዲሲ ላይ ስለማይሆን ነው እንዳልሽ የማድ ቤቱን ሰው የሚይዝ ነው ምግብ አብሳይና ብዙዎች ደግሞ ሰክሰስፉል የሆኑ ሬስቶራንቶች አሉ ግን ራሳቸው ባለቤታቸው በቃ ወጥረው እዛው ቆመው እየሰሩ ምግቡ ሁሌ ኮንስታንት አንድ አይነት ጣዕም ነው ያለው ምናምንና ያንቺ አስተዋጽኦ እዚህ ላይ የእሱ አስተዋጽኦ ምንድን ነው ኪችን ውስጥ አብን ማመስገን ነው ድምፁ ላይ አትጨክና አልጠይቀው ለሴት ልጅ ካመሰገን ይቆማል ስለዚህ መስጋና አይፈልግ ምን ታንኪዩ ማለት አየህ በታሪክ አይወጣው ግን ስህተት ካየው እናገራለሁ ያው ግን ኪችኑን በተቻለ መጠን ያለው እሱ ነው እንሞክራለን ለመያዝ ወይኔ ወይሱ አለ እዚህ ቤት ውስጥ በቃ ይሄ ቤት ብቻውን ሄዶ አያውቅም እዛ ጋር ቆሜ ማየት አለብኝ እያንዳንዱን የሚወጣው ምግብ እሷም ያንን እያደረገች ነው ያለ ነው እስካሁን ያው እንዳልኩ የሰው ጥረት የሰው ችግር ስላለ ሁለታችን መኖር አለብን ሌላው ምግብ ምንድነው የምታቀርቡት ላልከው እኛ አብዛኛው 90% የዚህ ሀገር ህዝብ ነው እየተጠቀመን ያለው ያው እንዳልኩ ካበሻው ሰፈር 30 ደቂቃ ርቀናል ስለዚህ ከስተመሮቻችን በሙሉ የዚህ ሀገር 90% ማለት ቀላል አይደለም ስለዚህ ምግባችን የነሱንም ይዘናል ለማላመድ ገባ የነሱንም እንይዘው 5-6 ሆነው ሲመጡ ሁለቱ እንጀራ ያውቁ እንደሆነ ሶስቱ አያውቁ የራሳቸውን ያዙና ከነሱ ይቀምሳሉ ከዛ በሚቀጥለው ቀን ግን እና ይሄን ሲስተም ሰው ቢለምደው እኔ ደስ ይለኛል ለምን የኛም ብቻ ይዘህ ቁጭ ብለህ እነሱ የመጀመሪያ ቀን ሲሉ አንበላም ይላሉ ያየነው እና የነሱን ምንድነው እዚህ ላይ ዲስአግሪ አደርጋለሁ እኔ እሺ ዲስአግሪ ማድረግበት ምክንያት ምንድነው ተጀመረ ዲስአግሪ ማድረግበት ምክንያት ምን እንደሆነ ታውቃለህ አሜሪካ ሀገር ላይ መጀመሪያ ሬስቶራንት ስትሄድ መርጠህ ነው የምትሄደው that's your choice I want to go to Ethiopian restaurant I want to go to Thai restaurant I want to go to Italian restaurant so you don't have to እኛ አንዲት ሴትዮ ዳይሬክት ስላደረገችን we did it አለን እላው ላይ ራይዝ አለ ስፓጌቲ አለን chicken wing አለን ሳንዱች አለን which is good እንትኑ ተቀባይነቱ አበሻውም ልጆችም ስለሚወስዱ we fine ብለን ተው ነው እንጂ honestly speaking እስቲ የትኛው ቻይና ሬስቶራንት ሄደህ ነው የሌላ ዜጋ ምግብ ያለው የለም ለምን ስትሄድ መርጠህ ነው የምትሄደው ቻይና ብለህ ነው የምትሄደው ስለዚህ you not expecting whatever እዛ ሜኑ ላይ ያለውን ነገር ትበላለህ እንጂ you not expecting oh you know what ይላል ካልተመቸህ የሚመስልህን አንተን መርጠህ ትበላለህ ገባ ስለዚህ ያንን አልቀበለው ይሄ ኢትዮጵያ ሬስቶራንት ነው ሪፕሬዘንት ማድረግ ያለብን እኛን ነው እኛንና እኛን ለምን መርጦ ነው ጉግል አድርጎ ኢትዮጵያ ሬስቶራንት ብሎ የመጣው ያ ሰውዬ ገባ እንጂ chicken wing ሊበላ አይደለም የመጣው በጣም ጥሩ እኔ እንደውም ልንገርህ እኔ ዌትረስ ሆኜ ከሰራሁ ምን እንደምላቸው ልንገር chicken wing excuse me ነው የምላቸው የመጣው ሄደ ምን ልታወራ ነው የምለው ኢትዮጵያ ሬስቶራንት ሄደ chicken wing በላው ልትል ነው ዶሮ አለ ተያለ I'm telling you እኔ ከራከራቸዋለሁ ቢገርም እኔ ዌትረስ ኮ በደንብ ተከራከራቸው ኢትዮጵያ ምግብ አብልቼ ነው የምልካቸው ለምን መጣችሁ ታዲያ አላችሁ ራይዝማ ሄደ ኤዥያን ቤት ነው እኔ like that እሷ ጥሩ ተናግራለች እኔ ደግሞ ኤክስፕሌን ላድርግልህ ምግብ 4 ሰው 5 ሰው ነው ሲመጣ የማያውቅ ሰው ይመጣል እንዳለችው ቻይና ቤት ምናምን ያንን እቀበለውና ግን እዚህ ጋር መጥቶ ሜኒው ላይ ሳይ የኢትዮጵያ ምግብ የማያውቅ አዳዲስ ሰው አለ that is true so cool we accept ቀጥታ ሊበላ እንጀራ አይደለም የመጣው ለማየት መጥቷል ግን ዊንግ አለ አልፍሬዶ ፓስታ አለ መጀመሪያ አልፍሬዶ ፓስታውን ያዛል እሱ የሚያውቀው ከዛ በኋላ እንጀራ ጎኑ ሲበላ ያየው ጓደኛው ይቀምሳል አልፍሬዶውን ይተውና በሚቀጥለው እንደውም ሰው ይዞ መጥቶ እንጀራ ያበላል ስለዚህ የእሷን መንገድ ትክክል ነው ተቀበለውና ግን ይሄም አለ ይሄ ነገር በመኖሩ ያ ሰው ጾሙን አይወጣም አንዳንድ ሰዎች በፊት ላይ ያንን አላስገባንም ነበርና ሳይበሉ የሄዱ ሰዎች እኔ ያውቃለሁ ምክንያቱም እንጀራውን አያውቁትም ግራ ገባቸው ምን ፈልገው መጡ ግን ኢትዮጵያ ሬስቶራንት በቃ ከጓደኞቻቸው ጋር መጡ ሲመጡ ሲያዩት ፍላጎታቸው አይደለም ቁጭ አሉ ጥለው ተነስተው ሄዱ ግን አብረው ግን ሊበሉ አሁን አልፍሬዶች ራይዝ ምናምን ሲኖር ግን አብረው ይበላሉ ከዛ በኋላ እንን ይቀምሳሉ ኔክስት ታይም ከሌላው ሰው የበለጠ እነሱ በይ ሆነው የኛ ከስተመሮች ሆነው አሉ
እና የሷንም እኮ ተቀብያለሁ ግን ይሄም አለው ይሄ ነው ግን ፓርትነርሺፕ ለማንኛውም እነሱም ያስማማል አንዲ መጨቃጨቅ ሁለት አይነት ሲኖር ነው ደግሞ ጥሩ ነገር አንድ ፖይንት ላይ ደርሳችኋል ማለት ነው ግን አሁን ምግብ ስትሉ አስራባችሁ ስለዚህ ተመልካቾች ቦሌ ይላል ቦሌ ኪችን ደግሞ ገብተን ያለውን ነገር ሲሰራ እናሳያችኋለን አብራችሁ ሁሉ ሁሌም እንደምንሉ ቻናላችን ሰብስክራይብ በማድረግ ቤተሰቡን ካፍታ ቆይታ ባታል እንመልሳለን ወደ ኪችን በሀገራችን ልዩና የመጀመሪያው የሆነው ስማርት ሌክዠሪ አፓርትመንት ብዙዎች ለመኖሪያና ለኢንቨስትመንት ከሚያስቡት ቦታ ላይ ሳር ቤት ከካናዳ ኤምባሲ አጠገብ በአውሮፓና በዱባይ የሚያውቁት ዘመናዊ ውበት እዚሁ አዲስ አበባ ውስጥ ከብዙ ፋሲሊቲዎች ጋር በዚህ ሳይታችን ላይ ከባለ 1 እስከ ባለ 3 መኝታ ስማርት አፓርትመንቶችን በ10% ቅድመ ክፍያ በተጨማሪም ከ15 በላይ ፋሲሊቲዎችን የያዘ ነው። ለበለጠ መረጃና ቤትዎትን ለማስያዝ ከታች ባለው ስልክ ዛሬውኑ ይደውሉልን። አኮያ ፕሮፐርቲስ ከነገ ለተዛመደ ልጅ ኤርሚያስ በድጋሚ ኪችናችን ሲገባ ይሄንን መልበስ አለብህ ነው እንዴ አዎ ሁሉም እንዲህ ነው ግዴታ ነው እቺን እዚህ ላይ ታረጋለህ እንዴ ለሰራ ነው እንዴ አማን ትሞክራለህ ያው ቦሌ ተቀጥሬ ነበር ትላለህ ወደፊት ስትሄዲ ነው ያችን ጣላል ሌላ ሰጠው ይሄ ነው እንግዲህ ኪችናችን ይሄንን ይመስላል ኦፊሳችን ተመልካቾች ቦሌ ኪችን ገብተናል ይኸው እንደምትመለከቱት መጀመሪያ ዩኒፎርም ይለበሳል ዝም ብሎ አይገባም እንግዲህ ንጽህና አጠባበቅ ይኸው ጸጉር ምናምን ብናኝ ምናምን እንግዲህ እናንተ ተመልካቾቻችን ብዙ ጊዜ ሐሳብ አስተያየት ትሰጠናላችሁ በዛ በመንተራስ እንግዲህ በየጊዜው የምናደርጋቸው ነገሮች መሻሻል እያደረግን አስተያየታችሁን እየሰማን አሁንም በዚህ ቪዲዮ ላይ ኮሜንት ላይ አስቀምጡልን ሐሳባችሁን ይኸው ግን ለዛሬ በደንብ ዩኒፎርም አድርገናል ታጥቀናል ገብተን ቦሌ እንላለን ማለት ሞላ ነበር ቦሌ ስፔሻሉ ቸቤ ይሄ ግማሹ ሙቅ ነው ግማሹ ቀዝቃዛ ነው ከሰሜድ ነው አየህ ይሄ ሰላጣ ነው እዚህ ጋር የሚቀመጠው ቲማቲም ሰላጣ ሰላድ ባር እዚህ ጋር ደግሞ ወጦቻችን ነው የሚቀመጡት አየህ አሁን ስቲም ሆኖ በቃ ልክ ሲታዘዝ መጨለፍ ነው የኛ ስራ ከዚህ ገባ አሁን ግን እኔ እናንተ እዚህ ጋር ቤታችን ስፔሻል ደረቅ ጥብስ አለን ላም አለን ቢፍ አለን እንዴት እንደምንሰራ እናሳያለን ማለት ነው በጣም ጥሩ አንተ እንግዲህ ራስህ ሰርተህ ራስህ ትበላለህ ማለት ነው እሺ ሁሉንም ዋዜ እናድርገውና ያ ይሄ ደረቅ ጥብስ ነው ደግሞ ማሰል ምን ነው አንተኛውም እዛ ማሰል ዋው ቦሌ ይላልን ስጋው እንዴት ነው የምታገኙት ከየት ነው የመጣው ስጋ የሚያከፋፍሉን አሉ ያ ከዛ ነው የምንወስደው እንትን ይመስላል ምን ይመስላል በጣም ለመታኘክ ምናምን በጣም ኢዚ ነው በአንድ ምድጃ ሶስት ሼፍ By the way, እዚህ ኪችን ውስጥ ሼፍ ራምዚ ሰርቶበት ሼፍ ራምዚ መጥቷል ማን ነው ሼፍ ራምዚ የለንደኑ ነው ሄል ኪችን ብላችሁ ጉግል ብታደርጉ የመጀመሪያ ኦነሮቹ ላይ ያሉ መጥቶ አስተካክሏል እዚህ ኪችን ፌመስ ኪችን ነው ኪችኑ ኦሬዲ የኛ ሼፍ ማርከስ አልመጣም እናውቀዋለን አልመጣም አትላንታ ሲመጣ ኤጁድ ላይ ያለው ሬስቶራንት ኤጁድ ላይ ሬስቶራንት አለ አሁን ኢንቫይትድ ባለፈው መጣለሁ ብሎ ነበር እዛ ማለት ራሱ ሬስቶራንት
አዎ ታየህን ጋብዘናል። ሰምታችኋል። በቅርቡ የምንሰራው ቪዲዮ አለ ዲሲ ላይ አዲስ የሚሰሩት ሬስቶራንት አለ። እዚህ ቦሌ ላይ ገብቷችሁ አትላንታ ላይ ብትመጡ ቦሌ ሬስቶራንት ሼፍ ማርኮስ አረጋን መጣ የምትወደው እንደረቅ ጥብስ ሼፍ ራምዚ የሰራበት በለው። ኦኬ በል እስኪ ተፍ ተፍ በቃ እንዴ በቃ ምን እናቀር ሰላጣ አለ ቻፍ ታፍ 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 እንጀራ አንጋግር አከፋፋዮች አሉ። እንጀራ አንጋግር ሶስት ምድጃ ባንዴ ማለት ነው። ከዛም ላይ ይሰራል። ይኸው እንደምታየው ይሄ ሁሉ ድረስ ምድጃ ነው። ሁሉም ይጣላል። ያልከኝ የነበረ ነገር አለ። ምግብ ኢትዮጵያኖች ብዙ ምግብ ቤት ቢከፈት ያዋጣል ስትል ነበር። ምግብ ቤት ቢከፈት ኢትዮጵያኖች በምግብ ስራ መኖር ይችላሉ። እኛ ኢትዮጵያኖች ብዙ አይነት ምግብ አለ። ሌላው ሀገር ብትሄድ አንድ ወይ ሁለት ወይ ሶስት አይነት ምግብ ቢኖራቸው ነው። ግን ከኛ አይበልጥም ብዬ አስባለሁ። ለምን ጨጨብሰው አለ እኛ ጋር፣ ቂንጬው አለ፣ ገንፎ አለ፣ የሌለ ምግብ የለም። እና አሜሪካ ውስጥ እኛ አበሾች የኢትዮጵያ ምግብ ቤት ብንከፍት ሌላ የስራ መስክ ነው ማለት ነው የፈጠርነው። በምግባችን ብቻ እንኖራለን ብዬ አስባለሁ። አሁን ለምሳሌ ሕክምና እና ምግብ ሁለቱም መለያየት አይችሉም። አንድ ሰው ለህመም እንደሚያወጣ ሁሉ ለምግብ ያወጣል። በቀን አንዴ ደግሞ መብላቱ አይቀርም። በቀን አንዴ ይበላል። ስለዚህ ቢዝነሱ አለ ማለት ነው። እና አበሾች ምግብ ቤት ቢከፍቱ ያዋጣቸዋል። እንደዚህ አይነት ምግብ ማንም የሚሰራ የለም። ማንም ሀገር አሁን ናይጄሪያ ብትሄድ ፉፉ ወይ ምናምን ነው የሚያቀርቡልን። እኛ ግን ብዙ አይነት ምግብ አለን። ክክ፣ ምስር፣ አልጫ፣ የተለያየ አይነት ምግብ እና ያዋጣናል ብንከፍት ብዬ አስባለሁ። የኔ አመለካከት እውነት ነው። ይሄ ነው። ቅቤያችንን ራሳችን ነው የምናነጥረው። በጣም ቆንጆ ቅቤ ነው ያለን። ከኢትዮጵያ ትቀምሱታላችሁ። እዚህ ነው የምናነጥረው። ብዙ ሰው እኮ የኢትዮጵያውን ተወሉ። አይ ትንሽ ከበድ ይላል። ትቀምሰዋለህ፣ እየከበደ ነው። ይሄን ከለመድክ በተለይ ያኛውን አዶን ማስመጣቱ ከዛ ማስመጣቱ ድካሙን ቀንሷል። እዚህ ሀገር ባለው በቅመሙ በኢትዮጵያ ቅመም ማንጣት ይሄን ይመስላል። ጥብሶቻችን ለመብላት ተዘጋጁ። ቴስት ማድረግ አለበት። እናመጣለን። ጫው ምናምን አይ ምን ነው ካሜራ ላይ ዞር ዞር ላይ ብዙ ኢትዮጵያ ሬስቶራንት ሄጃለሁ። ያላየሁት ማለት ነው። ዲሲ ላይ ብቻ አይደለም፣ መላው ቨርጂኒያ ብቻ አይደለም፣ በተለያዩ ሀገሮች እየዞርን እናያለን። ያላየሁትና እናንተ ቤት ብቻ ያየሁት ደግሞ የዲሽ ማሽኑ ብዙ ጊዜ በስሪ ኮምፓርትመንት ሆኖ ሰው ቆሞ ሲያጥብ ነው የምናየው ሌላ ቦታ ላይ። እናንተ ግን በዘመናዊ ዋሽንግ ማሽን ኦነስትሊ ስፒኪንግ የስ በጣም አለ። ይሄው እዛ ጋር ነው ያለው። እቃ ማጠቢያችን እንግዲህ ይሄን ይመስላል። ብዙ ጊዜ የሚለው በእውነት በጣም በቃ ይሄ እኔ አሁን ሆቴል ስለምሰራ ታውቀዋለህ ስለሆነ ይሄ አሁን እየመጡ ኢንስፔክሽን የሚያዩት የዲሽ ማሽኑ ቴምፕሬቸር 180 ዲግሪስ ምናምን የሚለው ይሄ በቃ አሁን ውሃ እዚህ እቃ ሬሊዝ ይደረጋል ታደርጋለህ። ከዛ እቃውን በዚህ ጋር ትወስደዋለህ። አሁን እንትን ብሏል እና በዚህ ታስገባለህ። ከዛ በዚህ ውስጥ እቃው በዚህ አልፎ ታጥቦ በዚህ ጋር ይወጣል። ከዚህ ታነሳና እዚህ ላይ ታደርቃለህ ማለት ነው። አሁን ለጊዜው ሁሉም ስለታጠበ ነው አጥቤ አላሳየውም። ምክንያቱም ትንሽ ይቀር እና ማጠቢያችን ይሄ ነው። እዚህ ጋር ጉልበት ይቀንሳል። ሁለተኛ ደግሞ ይሄ በስታንዳርድ በህጉ በሚያዘው መሰረት መጠኑ መታጠብ ያለበት በ180 ዲግሪ በፈላ ውሃ እቃው በዚህ ታጥቦ በዚህ ይወጣል። ከዚህ ጊዜ እንትን ይላል ይቆጥባል ማለት ነው። ሌሎቹን እቃዎች ፓት ደግሞ እዚህ ጋር ይታጠባሉ ማለት ነው። በጣም ጸዳ ያለ እንዲህ ነው መሆን ያለበት። ኪችን ሲያምር ጸዳ ሲል ሰፋ ሲል በጣም ሁለተኛ ንጹህ ምግብም ልሰራ ትችላለህ ቤቱ ከሰፋልህ። ትንሽ ከሆነች ግን እዛው ይሆናል ሁሉ ነገር። አሁን ግን እንዲህ እየተሽከረከርክ እንደ ልብህ የምትሰራበት እና ይሄ ነው። በዚህ በኩል አንድ ኪችን እንግዲህ ሊያሟላ አንድ ሁለት ሁድ ነው ያላቸው። ይሄ ቤት ግን 4 ሁድ አለው። ይሄ ይታያል። 1 2 3 4 ከጀርባውም ከፊቱም አለው ማለት ነው እና ሰፊ ነው በጣም። ወደዚህም ይሄ ስጋ ክፍል ነው።
ስጋ ምን ከታተፈው እዚህ ነው። አትክልት ምን ከታተፈው እዚህ ነው። ይለያያል። ይሄ በጣም በሆቴል ስታንዳርድ ነው። በሆቴል ስታንዳርድ ነው የሰሩት እና በጣም ኦፊስ አለ እዛ ጋር ኦፊስ አለ። ዋው እኔ አጨብጭቤያለሁ። እነዚህ ሁሉ በጣም ኪችኑ ሲሰፋ ብዙ ነገር ልሰራ ትችላለህ። ስፋት አይደለም ጽዳቱ ስታንዳርድ ኢንስፔክሽን ይመጣሉ። በጣም ይመጣሉ። ሲያዩ ምንም የተሰራ ነው ዝም ብለው አይተው አድንቀው ነው የሚሄዱት። ይሄ ግን ሁሌም እንዲህ ነው። ሁሌም ዛሬኛ ስለመጣ ካሜራ ስለሚቀረጽ አይደለም። ሁሌ እንዲህ ነው። በቃ ምንም ልታቆሽሸው ብትፈልግ ራሱ አይሆንም። አቆሽሸኝ አያምርም። በቃ ላቆሽሽ ብትለው አንተ ብትገባ እዚህ ልክ እኔ እንዳስቀመጥኩልህ ትሰራለህ ማለት ነው። እና ከጀርባውም እንደዛ ነው፣ ከኋላውም ከፊት ለፊቱም። ይሄ ፍሪጃችን ነው። በጣም በደንብ የተደራጃችሁ በእውነት በጣም አስተካክለን ነው ቁጭ አደረግነው። ጎበዞች ይኸው በስም ይሄ ሁልጊዜ እንዲህ ኢንስፔክሽን ከመጣም ሁለተኛ ለኛም በጣም ቀላል ነው እንዲህ አድርገህ ስታስቀምጠው። አሁን አንተ አዲስ እንኳን ብትገባ ሽሮ አምጣ ብለህ ሽሮ ትመጣ፣ ክክ አምጣ ብለህ ክክ ይዘህ ትመጣለህ። በንጹህ ዴት አለው መቼ ሜት እንደተደረገ ሁሉ ጊዜ ተስተካክሎ ቁጭ ያለ ነው። እኔ ሆቴል ስለምሰራ ስለማውቃቸው ነው። ኢንስፔክሽን የሚያዩት ሌብል ካልተደረገ ዴት ያሉ። ሁለተኛ ፍሪዘር ውስጥ በስነ ስርዓት መቀመጡን ያሉ እና ይሄ ጓጓሮ በር ዕቃ መቀበያችን ነው። ኤምፕሎይ ካፍቴሪያም አለ። ኤምፕሎይ እዚህ ነው የሚበላው። ብሬክ ሩም አለው። እዚህ ዕቃ ስቶራችን ነው። እሱ ራሱ ጽድት ያለ ነው። ወኪንግ ኩለር አለን እና በተቻለ መጠን ንጹህ አድርገን ይዘነዋል። እውነት ይሄ ራሱ መሬቱ በጣም በእውነት በጣም ኮርቼባቸዋል። እኔ ደስ ብሎኛል። የሚመጡም ሰዎች እንግዲህ ይሄን ቪዲዮ የሚያዩ ሰዎች እንግዲህ ምግብ ስትቀምሱ ስትበሉት ብቻ አይደለም ከኋላ ምንድነው እንዴት ነው የሚሰራው የሚለውን የምናሳይበት እንዲህ ባያችሁ በጸዳ መልኩ ተሰርቶ ስትበሉት ራሱ ደስ ያላችሁ ነው የምትበሉትና ቦሌ ኢትዮጵያን ሬስቶራንት አትላንታ ጆርጂያ ኔክስት ስታፓችን አልብለን እናስባለን። ከዚህ ቀጥለን ደግሞ የተሰራው ምግብ እየቀመስን እየበላን ደግሞ እናሳያችኋለን። አብራችሁን ሁሉ ሁሌም እንደምለው ቻናላችን ሰብስክራይብ ማድረግ ቤተሰቡ ካፍታ ቆይታ በኋላ እንመለሳለን። ተከተሉን። ልንበላ ነው ማለት ነው። ይሄ በቃ አሁን ልንበላ ነው። እሺ ታንክ ዩ እንትን ነው በአሜሪካን ስታንዳርድ ሬስቶራንት ስለተሰራ አይስማሽ በሉ እንደ ሀገራችን በመሶብ ጀምሩ። በስማም ብላችሁ በሉ እንድፋው ተመልካቾች የቦሌን የሰራኑን ምግብ እንግዲህ እየቀመስን ነው። በደንብ ደግሞ አጣጥመን ተመልሰን እንመጣለን። አብራችሁን ሁኑ። ካፍታ ደቂቃ በኋላ እንመለሳለን። ጠብቁን። ታላቅ የምስራች ለኢትዮጵያውያን ወላጆች፣ ልጆቻችን በሰመር ጊዜ ምን ይሰራሉ፣ የት ይውላሉ ማለት ቀረም። የሰመሩን ጊዜ ስነ ምግባር፣ ባህልና ቋንቋ የሚማሩበት ልዩ የመቆያ ጊዜ ወይንም ሰመር ካምፕ ተዘጋጅቶ ይጠብቃቸዋል። ላለፉት 3 ዓመታት ተመሳሳይ መርሃ ግብር የሰጠን ሲሆን በርካታ ሕፃናትን አስመርቀናል። በቆይታ ጊዜያቸው የአማርኛ ቋንቋ፣ የግዕዝ ትምህርት፣ ውዳሴ ማርያም፣ ቅዳሴ፣ በገና፣ ክራር፣ ከበሮና የቅዱሳት ስዕላት አሳሳል ይማራሉ። አድራሻ 16076 ኪንግ ሚልስ ሮድ፣ ኪንግስ ጆርጅ ቨርጂኒያ 22485። ለበለጠ መረጃ
በ571 501 9984 ላይ ቢደውሉ ሙሉ መረጃ ያገኛሉ። የዳግማዊ ደብረ ሊባኖስ ቅዱስ ያሬድ ገዳምና የአብነት ትምህርት ቤት ባር ፉል ባር ነው ባራችን። ድራፍት አለው፣ የተለያዩ ሊከሮች አሉ። እንደገና ደግሞ ስፖርት፣ ኳስ፣ ሩጫ ለማየት የሚፈልግ እዚህ እየመጣ ይዝናናል። ባሩ የተመቸ ነው፣ ሰፋ ያለ ነው። ሰፋ ያለ ነው። እዚያ ቁጭ ብለው የሚፈልጉትን አይነት እያዘዙ ይዝናናሉ ማለት ነው። ስንት ሰዓት ነው የምትከፍቱት? 10 ሰዓት ጠዋት እንከፍታለን። ማታ 10 ሰዓት ግን ከስተመሮቹ እንዳሉ እስከ 11 12 ሰዓት ድረስ ልንቆይ እንችላለን። እና ዌይትረሶቻችን ጎበዞች ናቸው። ጥሩ አድርገው ይሰሩታል ሁሉን ነገር። እና ቦሌ ባር እንግዲህ ፉል ባር ነው የሚባለው። እንግዲህ እንደምታዩት ሻይ ቡና አለ፣ ባሩ ላይ በተለይ የተሰጠ ነው። እዚህ ቦታ ላይ እንግዲህ በተለይ ደግሞ ሳተርዴይ ሰንዴይ ኳስ ለሚያዩ ሰዎች፣ ስፖርት ለሚወዱ ሰዎች፣ እንዲሁም ደግሞ የአሜሪካ ፉትቦል የሚያዩ ሰዎች እዚህ ጋር መጥተው ቁጭ ብለው የሚፈልጉት ነገር እየጠጡ እዚህ ጋር ባለው ስክሪን ኢንጆይ ያደርጋሉ ማለት ነው። በጣም አሪፍ ነው። በጣም አሪፍ አትሞስፌሩ። ኮክቴሉ ደግሞ እንዴት እንደሚሰራ እናያለን። እንደሚሰራ ታሳየናለች ባርቴንደሯ። በጣም በቃ ስታንዳርዱ የኪችኑ የባሩ ሲንኩ ምናምን በቃ በጣም የተሟላ ዘመናዊ በጣም ደስ የሚል በእውነት ሁሉ ነገር የተስተካከለለት ነው። ምንም የቀዘቀዘ ድራፍት አለን። በጣም አሪፍ ይሄ ነው። ቴንክ ዩ ቦሌ ቡና ይላል። በስመ አብ ኮክቴሉን እንትን ካለ በኋላ ቡና ተመልሰን መተናል። እንግዲህ ኮክቴሉን አሰራሩን አሳይተናችኋል። ባሩ ራሱ የተንጣለለ ነው። እንግዲህ በተለይም ዊኬንድ ላይ የተለያዩ ስፖርት የተለያዩ ነገሮች ማየት የምትፈልጉ እዛ ባር ላይ ቁጭ ብላችሁ ስፖርት የምታዩበትም ነገር አለ። ቦሌ እንግዲህ ሁሉን ያሟላ ነው ለማለት ውጭውን አይታችኋል ሁሉን ነገር። አሁን ደግሞ መጨረሻው ፕሮግራማችን ላይ ቦሌ ቡና ሴሬሞኒ ላይ ነው የምንገኘው። ቡና የጠጣን ደግሞ ቡና ላይ ደግሞ ሲባል የቡና ወሬ አለ አይደል? የቡና ወሬ ተፍተፍ እንላለን። የቡና ወሬ ማለት ነው። እሺ ስለ ቤተሰብ እናውራ እስኪ። ቤተሰብ አፈራ? እኔ ቤተሰብ አፍርቻለሁ እዚህ ሀገር። ባለቤቴ 2 ልጆች አሉኝ። ሬስቶራንት ልትመገብ ነው ያገኛት? ኢትዮጵያ ግብቼ ታክሲ ላይ ያገኛት። ኢትዮጵያ ታክሲ ታውቀዋለህ? ወያለው ነው ጋቢና ነበር የምትቀመጠው። ሙዚቃ ትመርጥ ነበር። ሀገር ቤት ነው የመጣሁት። ስለዚህ ኢትዮጵያ ነው ያገባሁት። እዚህ 2 ልጆች አሉኝ። ባለቤቴ ሀሴት ትባላለች። ልጄ ስንት ዓመት ናቸው? ኢዩኤል ይባላል። 28 ዓመቱ ነው። ከኢትዮጵያ ነው። እሺ። ትንሿ ደግሞ አቢጌል ትባላለች። 17 ዓመቷ ነው። ባለቤቴ ሀሴት ትባላለች። እናቴ አለች እዚህ። አብረን ነው የምንኖረው። አም ሃፒ። እዚህ ዜሮ ይመጣላ። አሁን የቪዲዮ ያየ ቢዝነስ ኦነር ነው። I have a wonderful family. Beautiful ፋሚሊዎች አሉኝ። እህት አለችኝ ስፔሻሊ እዚህ ስራ ላይ በጣም 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 ፓርቲሲፔት የምታደርግ የእውነት ከከለር ምርጫ ብትል ዲዛይኒንግ ብትል ባሏ በጣም ጎበዝ ነው። ይሄንን ወንበር የሰራ ጀግና፣ ይሄን ጠረጴዛ የሰራ ጀግና። ወንድሞቼ ከዩሮፕ እየመጡ ይለፋሉ። እናቴ ከኢትዮጵያ መታ በጣም ትለፋለች። I have a really wonderful family. ጓደኞቼ በጣም በጣም ወንደርፉል ቤተሰቦች አሉኝ።
they come and help me እዚህ ስፈልግ ትዳር የራሴ ትዳር ግን የለኝም ይመጣላ አረ ጉድ ፈላ ቪዲዮ ሲያዩ ጉድ ይፈላ ለምን ተፈታፈለ ማለት ቦሌ አቀብዙ ዛባር ላይ እንግዲህ የሚመጡ ይበዙብ ነው እኔ የለውበት ይምጣ ስራ በጣም አሪፍ እና ቻሌንጁን እንግዲህ እዚህ ዝም ብሎ አይደረስም እሱንና ገጠመኝ ምን አላችሁ ቆንጆ አንድ ገጠመኝ ልንገርህ ያወራሁት ከዚህ በፊት አዋርድ እንትን ብለን ነበር ቤስት ቢዝነስ ኦፍ ዘ ይር ተብለን የዛሬ 2 ዓመት አካባቢ ነው መሰለኝ ተመርጠን ነበር እዛ ላይ የተናገርኩት አንድ ነገር አለ ምን እንደሆነ ታውቃለህ ሴትዮዋ አሜሪካዊ ነች she was in a hospital ግን ልጇ መጥቶ እዚህ how you do ምናምን ስለው good you know እናቴ the first thing ስትነቃ የጠየቀችው ምን እንደሆነ ታውቂያለሽ አለኝ የእናንተን ቤት ምግብ ነው የጠየቀችው አለኝ that was በጣም moving ነበር ለኔ በጣም like ገባ ይሄን ያለ we have ደስ የሚል ታሪክ አለ boyfriend and girlfriend የነበሩ engaged አድርገው ወልደው እስቲል የሚመጡ አሉ like እንዴት ነው በ15 ዓመት ውስጥ ፋሚሊ ነው ቢልድ የተደረገው እዚህ በጣም ደስ የሚል ፋሚሊ ኢትዮጵያ ሄደው ከኛ የበለጠ ኮንሰርን አድርጓቸው ስለ ኢትዮጵያ አለ አንድ ልጅ አሁን የራሱን ሰዎች ሰብስቦ ኢትዮጵያ ማለት እንዲናት ኢትዮጵያ ማለት እንዲናት ኢትዮጵያን ማለት እንዲናት እንዲህ አይነት በጣም ሚስብህ በጣም ማለት በኢትዮጵያዊነት የምትኮራበት ነገር አለ ካንተ የበለጠ እነሱ ሲያወሩልህ ስላንተ በጣም ደስ የሚሉ እንትኖች ገጠመኞች አሉ ቻሌንጁ በጣም ከባድ ነው ቻሌንጁ እንዳልኩህ ከሰው ጋር ዲል ማድረግ በጣም ከባድ ነው ቀላል ነገር አይደለም ከሰራተኛ ጋር ዲል ማድረግ ከካስተመር ጋራ ግን እንደዛም ሆኖ ደግሞ አንድ የምነግርህ ነገር ምንድነው በጣም ጥሩ እህቶች አትርፌያለሁ እዚህ ቤት ውስጥ በጣም እንደራሳቸው አድርገው ቤቱን የሚንከባከቡ ስቲል የሚገርምህ አሁን ሳላመሰግንም አላልፋት ምህረት አሰፋ ትላንትና አንተ ሾው ላይ እንድቀርብ ያደረገችኝ እሷ ናት ከሱ ጋር ተነጋግረን ኖ ብዬ አይቻልም ብዬ እሷ ደውላ ነው እዚህ ትሰራ ነበር ከኛ ጋር እሷን አደውላ እንደጉድ ጮሃብኝ እንዴት እንዲህ አይነት እድል ታሳልፊያለሽ ብላ ልገባ ይቻልኩት እና በጣም ጥሩ እህቶች አሉኝ እስካሁን ድረስ እህቶች ነው የቀሩት አሁንም እዚህ ያሉት በጣም ወንደርፉል ልጆች አሉ ጥሩ ሰዎች አግኝተንበታል ጥሩ ነገሮች አውቀንበታል you know ቻሌንጁም እንዳለ ሆኖ ማለት ነው የምልህ ቀላል ነገር አይደለም ዝም ብለህ ተኝተህ ስትነሳ የሚሆን ነገር አይደለም እውነት ነው አዎ ረጅም ሰዓት ነው የሚሰራው ቀላል አይደለም ከሰዓት ጋር ነው የምትሰራው እንደ ልፋታችን ከሰዓት ጋር ነው ግን እንደ ልፋታችን ደግሞ ከምንም ነገር በላይ እግዚአብሔር የተመሰገነ ይሁን it's beautiful we had a beautiful thing በእውነት እግዚአብሔርን በጣም አመሰግናለሁ በዚህ ያ እንደ ልፋታችሁ አሁን ስኬት ላይ ነን ብላችሁ እና በጣም አምናለሁ ያ አንተ ለፍተህ ከኪራይ ነበር የጀመርከው ከኪራይ ዜሮ ከነበረ ቤት አልፈህ የራስህ ነገር ኦን ማድረግ ስደት ላይ መጣ ቀላል ነገር አይደለም በጣም ከባድ ነገር ነው ብዬ ነው ማምነው ስለዚህ definitely ስኬት ላይ ነን ብዬ አምናለሁ አንደኛ በጤና ቆመህ እዚህ ጋር ቆመሃል ሁለተኛ ከፓርትነር ጋር 15 ዓመት ተቻችለህ ሰርተህ እዚህ ጋር ቆመሃል that's ስኬት እንደተረጎምከው ነው እውነት ነው ያ ስለዚህ ይሄ ነው እኔ ምንም ገጠመኞች ብዙ ጊዜ የለኝም እዚህ ሬስቶራንት ውስጥ የኔ ገጠመኝ በታክሲ ነው ስለዚህ ታክሲውን በታክሲ ስመጣ እሺ እነግርሃለሁ እሺ ከናንተ እንግዲህ ብዙ ሰዎች ይማራሉ የ15 ዓመት በፓርትነርሺፕ እንግዲህ እዚህ ደረጃ ላይ ከራስ ከኪራይ ማልፎ ኦን አድርጋችሁት ኦነር እንኳን ሬስቶራንቱን ሼር ማድረግና መስራቱ ሌላ ነገር ነው ቤቱንም እንደዚህ አብሮ ኦን አድርጎ መስራት በጣም ትልቅ ነገር ነው ይሄን ቪዲዮ የሚመለከቱ ብዙ ኢትዮጵያኖች በተለያዩ ሀገር ያሉትም እንደዚህም አብሮ መብላት ብቻ ሳይሆን አብሮ መስራት የሚቻላል የሚለውን ነገር የምናሳይበት ቪዲዮ ስለሆነ እናንተም ልትመሰገኑ ይገባል እያጠቃለልን ነው በመጨረሻ ቀረ የምትሉት ስለኛ ስለ ቦሌ ወይም ደግሞ ስራታችሁ ሰዎች ቢያቅለን ብላችሁ የምትሉት ነገር ካለ እሱንም በለና ከዛ ወደ ምስጋና እንሄዳለን በቃ እዚህ ነው ያለነው እንዲያውቁ የምንፈልገው አሁን ለምሳሌ ብዙ ትራንዚት አለ 1 ሰዓት 2 ሰዓት ያላቸው እዚህ አሉ ስለሚያውቁ መተው ቢጎበኙ ደስ ይለናል ወደዚህ ሲሄዱ ደግሞ ድሌ ያለባቸው አሉ ምልህ አይ አንደርስታንድ አሁን ከዛ ድረስ 30-40 ደቂቃ ነርታችሁ ነው ለማለት ከቻሉ ይምጡ ቤቱ ለሁሉም ሰው ክፍት ነው ለአትላንታ ህዝብ አይደለም ለወርልድ ክፍት ነው because it's business ለማንም ሰው ክፍት ነው ቤታችን ግን እዚህ ያለው ሰው ደግሞ አጋጣሚ ሲያገኝ መቶ ቢጎበኝ ደስ ይለናል በጣም ጥሩ ፖይንት ነው ያመጣሽው እሱን ሐሳብ አልመጣለኝም ነበር አሁን ሰዎች
አንዳንዴ ሆቴል ብዙ የሚያርፉ ሰዎች ብዙ ጊዜ ሆቴል ቼክ አውት የሚደረገው 3 PM ነው። ትክክል። ማታ ፍላይታቸውና ከ3 PM ከተማ እንዳይሆኑ ትራፊክ ያሰጋል። የመንገድ የሚያጋጥም እዚህ አንድ ኤግዚት ነው። ስለዚህ እኛም ነገር ስናልፍ እዚህ መተን በዚሁ ነው የምናልፈው ማለት ነው። አየህ ጥሩ ሀሳብ ስታባይ አድርገን ኤርፖርቱ ጋር 5 ሚኒት አዌይ ነው። እንደዛ ሪጅሊ 1 ኤግዚት ነች። በጣም ጥሩ ሀሳብ። እና እዚህ ትራንዚት ያላችሁ ሰዎች እዚህም ደግሞ የምታርፉ የምትመለሱ ከቼክ አውት ወይም ከቼክ ኢን በፊት እንኳን በደርሱ እዚህ መታችሁ ረጋ ብላችሁ ተዝናንታችሁ ካር ሬንታል እንኳን ያላችሁ ሰዎች መኪናችሁን ድሮፕ አድርጋችሁ ወይም ደግሞ እዚህ ተዝናንታችሁ የምትሄዱበት ለኤርፖርት አጭር ርቀት ቦሌ አድራሻው ስልክ ቁጥር አድራሻ 1583 ቨርጂኒያ አቨኒው አትላንታ ጆርጂያ 30377 and location ከዳውንታውን is 20 minutes ስልክ ቁጥር 404-459-9111 በጣም ጥሩ። እኛም ዲስክሪፕሽን ላይ ፒን ኮሜንት ላይ አድራሻቸውን ስልክ ቁጥራቸውን እናስቀምጣለን። እዛ ላይ እየደወላችሁ ሪዘርቬሽን ማድረግ የምትፈልጉ ለተለያዩ ዝግጅት ክርስትና፣ ግራጁዌሽን ቦታ አላቸው ምግብ ማዘዝ የምትፈልጉ ኦርደር ምናምን የምትፈልጉ በቀጥታ በምናስቀምጡት ስልክ እየደወላችሁ ታገኟቸዋላችሁ። በመጨረሻ መቼም ብዙ ሰዎች አልፈዋል በዚህ ቤት ከፍ ያደርጓቸዋሉ። እንዲሁም ደግሞ ሌላ መልክና ማመስገን የምትፈልጉ ቤተሰብ ሆነ እናመስግንና እንዝጋ። አዎ በጣም ብዙ እናመሰግናቸው አሉ። አሁን እጄን እንደዚህ እየጠበሰች ያስተማረችኝ ሼፍ አለች እናኑ ትባላለች። ሁሌም አፕሪሺየተር ሳገኛት ሁሌም ነው ማደንቃት፣ ሁሌም ነው ማመሰግናት። ለምን የሰው ልጅ ክሬዲቱን መውሰድ አለበት። እናቴ በጣም ክሬዲት ሰጣታለሁ። ለምን ከዳይዋን ጀምሮ በርበሬ ሽሮ አዘጋጅቶ ከመላክ ጀምሮ ከጓናችን የባት አጥንት ሆና ነበር የነበረችው እና እንዳልኩ ትንሿ እህቴ እዚህ ያለችው አሜዚንግ በብዙ ነገር ትረዳኛለች እና በኔ በኩል ያለፈ በአጠቃላይ ግን እዚህ ቤት ገብቶ ዕቃ ሳያጥብ የማይወጣ ነው። የውዴታ ግዴታ ነው እና ሁላችሁም ሁሉንም ሰው አመሰግናለሁ። መጀመሪያ እግዚአብሔር ለዚህ ላበቃን አምላክ ክብሩ ይስፋ። ከሁሉም በላይ ክብሩን እሱ ይውሰድ። ከዛ ቀጥሎ ደግሞ በእኔ አካባቢ ሀሳብ በመስጠት ሊሆን ይችላል። ሁሉም ለምን መሰለህ በዚህ ጋር ቆመህ እንዲያረኩ ስትል ቀላል ይመስላል፣ ግን ላይፌ ላይ ብዙ ጠጠር የወረወረ ሰው አለ። በጣም አሁን እዛ ጋር ስዕል የሳለችው ሊሊ ምላት በጣም ጥሩ ጓደኛዬ ነች። ማለት በጣም ብዙ ናቸው። ከሌ ከከሌ ያለልህም ገባ ብዙ ናቸው። ሁሉም የወረወረው ጠጠር አለ እዚህ ጋር ለመድረሳችን እኛ ገባ ዝም ብለህ ተነስተህ አይደለም አንድ ቦታ ላይ የምትደርሰው። የሁሉም ፓርቲሲፔሽን አለበት። የሁሉንም በእርግጥኛ we're willing to listen ገባ ሀሳብ ሲሰጠን እናዳምጣለን። ማንንም ሰው ቢሆን ሲሰጠን ኦኬ ይሄ በዚህ መልኩ ቢሆን ይሄ በዚህ ነው ይሄ በዚህ ነው እናዳምጣለን እና እዚህ ጋር ደርሰናል። ከዚህ በኋላ ያለውን ደግሞ እግዚአብሔር ያውቃል። እውነት ነው። ቡናውን እየጠጣን እሺ ቡናውን እየጠጣን ዋናው በእኔ በኩል ያው እሷ እንዳለችው አብዛኛውን ጨርሰዋለች። ብዙ ጓደኞቻችን ረድተውናል። ሁሉም በእኔ በኩል ያለው ፋሚሊ ረድቶኛል። ብዙ ሰዓት እዚህ እንድሰራ ቤተሰብ ከበር እያደረገ ነው። እሷ አለ እናቴ፣ ወንድሞቼ ብዙ ተባብረውኛል። ከኋላ ሆነው ማለት ነው። ፊት ለፊት ላይታዩ ይችላሉ፣ ግን ከኋላ ሰላም መስጠት ራሱ ትልቅ ነገር ነው። ቤት ሰላም ከሆነ እዚህ ጋር ጥሩ ነገር ትሰራለህ። ቤት የሚበጠበጥ ከሆነ ግን አትሰራም። ስለዚህ እነሱን ላመሰግን ይገባኛል። በተረፈ እንግዲህ ከእግዚአብሔር ጋር ነው ሁሉ ነገር። እናስባለን፣ የሚቀጥለው ቀን ይፈጽማል እና በዚህ አጋጣሚ ቸቤ ሚዲያን በጣም ላመሰግነው ይገባኛል። ለምን ጊዜያቸውን ወስደው ይሄንን ነገር ለሰው ለህዝብ ሊያሳዩልን ስለመጡ እናመሰግናቸዋለን። ሁላችሁንም ካሜራማኖቹንም አንተንም እግዚአብሔር ይስጥልን። ሳናስበው መተህ ሰርፕራይዝ ነው ያደረከን። እግዚአብሔር ይስጥልን። እሱን አመሰግናለሁ። በተረፈ ሰራተኞቻችን ውስጥ የሚሰሩት እህቶቻችን በጣም በጣም አሪፎች ናቸው። አሁን ያሉት ከዚህ በፊትም የነበሩት ብዙ ረድተውናል። እዚህ እንድንደርስ አድርገውናል። እናመሰግናቸዋለን እነሱንም። በተረፈ በቃ እርስ በርስ መመሰጋገን እንችላለን። እሺ በደንብ የፓርትነር እንትኑ እሱ ነው አንዱ ለሌላ ሰው መማሪያ ነው አይደል? ስለዚህ ጎበዝ ነች። እስኪ የእሷን አንድ ስትሬንግስ አንድ ዊክነስ አንቺም የእሱን ጠንካራ የምትለው የእሷን ጠንካራ ፓርትና
ደካማ ጎን የምትለው እንደው እንዲህ ባትሆን ልታደባድበን ነው ሲያረቶራውን ድንጋይ ብንወጣ ምን ታገኛለህ? ጠንካራ ጎን 24 hours ትሰራለች። ስሪ ካልካት ወይም ስራው ከመጣ ወደ ኋላ አትልም፣ ትሰራለች። ስለ ገንዘብ ምንም ማሰብ አታውቅም። እንደዚህ ለገንዘብ ነው ምናምን ሳይሆን ዝም ብሎ ለስራው። ይሄ ጠንካራ ፓርቷ ነው። ደካማ ፓርቷ ብዙ ጊዜ ምላትን አትሰማ። ከዛ በኋላ ግን ጥቅሙን ታገኝና ትመለስና ትገባለች። ልክ ነበር እኮ ትላለች። ልክ ነህ ትላለች። ያ ጥሩ ነገር ነው። አየህ መጀመሪያ እውነት ነው። አንድ ሰው ዛሬ ብነግርህ ላትሰማኝ ትችላለህ፣ ግን ነገሩ ከደረሰ ወዲያ ይሄ ነገር ለዚህ ነው ብላ ትምህርት ታገኝ። እንደዚህ ነው ፓርትነር። መጀመሪያ መከራከሩ ጥሩ ነው፣ ግን በኋላ ላይ የቱ ነው የሚጠቅመው የቱ ነው የሚጎዳው ብለህ ያ ፓርትነር እና መጀመሪያ ላይ ለማሳመን ወይም እንትን ለማለት ብዙ አስረዳለሁ፣ ግን ከዛ ችግሩና እንትኑ ሲመጣ አንደርስታንድ አድርጋ ትመለሳለች። የኔን ደግሞ ትናገር እሱ ይደበድበኛል እንዴ? ይሄማ በፖሊስ ለታሲዘ ያሰራኝ ነው። አብነት በጣም ኃይለኛ ሰራተኛ ነው። የኔ እናት ምን እንደምትለው ታውቃለህ? አንተ ሰው አይደለ አንተ ጅማት ነህ ትለዋለች። ላይክ በጣም ጎበዝ ሰራተኛ ነው። ከበፊቱም እዚህ ቦታ ላይ በ10 እጄ ፈርሜ እገባለሁ ያልኩት አንደኛ ነገሬ በጣም ጎበዝ ሰራተኛ ነው። ለስራ ወደ ኋላ አይልም። ዊክነሱ ይቆጣል። ለትንሹም ለትልቁም ይቆጣል። አለቀ በቃ። በትንሹም ነገር ትግ ይላል። እኔም እቆጣለሁ፣ ግን አይ ቲንክ አሁን ሳይው አንተ ሰው ያረጀ ማለት ነው ለወለ አሁን በጣም መቆጣት ጀምሯል። ከዛ በተረፈ we're really good honestly we're good we understand በቃ በደንብ አንደርስታንድ ተደርገን ነው የምንሰራው። ያ በጣም ለምን ጎሉ እንዳልኩ ስራ ስለሆነ ሌላ ጎል ነው። በጣም ጥሩ። እንግዲህ እኔም እዚህ ቦታ ላይ ድሉ ሰጣችሁን መተን እንግዲህ የኛ ሰው አሜሪካ በአትላንታ ምን እየሰራ ነው የሚለውን አንድ ፕሮግራም ቦሌ ሬስቶራንት ተገኝተን ይሄን ፕሮግራም ሰርተናል። ስለሰጣችሁን እድል እጅግ አድርገን እናመሰግናለን። ሆፕፉሊ ሰዎች መጥተው ይጎበኟቸዋል ብለን ተስፋ እናደርጋለን። ስልክ ቁጥራችሁን ዲስክሪፕሽን ላይ ፒን ኮሜንታችሁን እናስቀምጣለን። በሰፊው እናሳያችኋለን። ይመጣሉ፣ ይጎበኛሉ። ለውጡን ደግሞ ትናገራላችሁ ከዛ ቪዲዮ ከታየ በኋላ። ለዛሬ እንግዲህ ስላደረጋችሁ ስለሰጣችሁ ነገር ሁሉ እጅግ እያመሰገንን እንለያያለን ማለት ነው። ጉድ ላክ። Thank you ቼቢ፣ በጣም እናመሰግናለን። seriously thank you for coming out guys። በጣም እናመሰግናለን። እሰጣችኋለሁ። good luck። እናንተም በርቱ፣ እግዚአብሔር ያበርታችሁ። በነገራችሁ ሁሉ እግዚአብሔር ከፊት ለፊታችሁ ይቅደምላችሁ። መጀመር ብቻ ሳይሆን ፈጻሚ ያርጋችሁ። ዋናው እሱ ነው። የሰው ልጅ ምንም ነገር ቶሎ በኤክሳይትመንት ይጀመራል፣ ግን ዋናው ፖይንቱ ጥግ ደርሰህ አይዲድ ደስ ስትል ነው። አትሊስት እንደኛ 15 ዓመት መኖር አለባቸው። እግዚአብሔር ይርዳቸው። ቴክኖሎጂው እየተቀያየረ ስለሆነ ሁኖስ ግን ይርዳችሁ እግዚአብሔር። አሜን። እግዚአብሔር ይርዳችሁ። እናመሰግናለን። እሺ አሜን። ተመልካቾቻችን አትላንታ ቦሌ ሬስቶራንት ከኤርፖርት አንድ ኤግዚት ርቀት ላይ የሚገኘው ቦሌ ሬስቶራንት በዚህ መልኩ አሳይተናችኋል። እንግዲህ የደወላችሁ እንድታገኟቸው፣ በተለይም ደግሞ ብዙ ቦታ ላይ ቢዝነስ መክፈት የምትፈልጉ ለአንድ ለብቻ ቢዝነስ ይከብዳል፣ በፓርትነር ሆኖ መክፈት ከነሱ ስኬት ብዙ ነገር ተማራላችሁ ብለን ተስፋ እናደርጋለን። ዛሬ እዚህ ቦታ ላይ የነበረን ፕሮግራም ይሄን ይመስላል። በሌላ ፕሮግራም እስከምንገናኝ ባላችሁበት ቸር ሰንብቱ።